አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ሸር እያረጋችሁ ቤተሰቡን ሀባይቦቼ፣ ዛሬ ደግሞ በቤት ውስጥ የሚሰሩ ስራዎችን ይዤላችሁ መጥቻለሁኝ። ግብር የማይከፈልባቸው በቤታችሁ ውስጥ የምንሰራቸው ልንሰራቸው የምንችል የቢዝነስ ሀሳቦች ይዤ መጥቻለሁኝ። ላይክ ያረጋችሁ ጀምሩልኝ ሀባይቦቼ። ቪዲዮውን ላይክ አድርጉልኝ። ላይክ ትታረጉት ደግሞ ዩቲዩብ ለሌላ ሰው ሪኮመንድ ያደርግልኛል ማለት ነው። ሀባይቦቼ ሰላማችሁ ብዝት ይበልልኝ። እንግዲህ በመጀመሪያ በቤት ውስጥ የሚሰራ ስራ ግብር የሌለው ቤታችንን ሆነን ልጆቻችንን ይዘን ተቤታችን ሳንወጣ በቃ በቤታችን ውስጥ ሆነን የምንሰራው ደረቅ እንጀራ ማለት ነው ሀባይቦቼ። ደረቅ እንጀራ ማስረከብ በጣም 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 አሪፍ ነገር ነውና ደረቅ እንጀራ በቤታችን ሆነን አዘጋጅተን ከተማ አካባቢ ላለ ሰው በጣም አመች ነው ማለት ነው ሀባይቦቼ። እሱን ወደ ምግብ ቤት ማስረከብ በጣም አሪፍ ነው ብዬ ይዤ የመጣሁት ነው። ሌላኛው ኩኪስ ነው። ኩኪስ ደግሞ በቤታችሁ ሆነን አዘጋጅተን በተለይ በመዳም ቤት ሆናችሁ አሁን ስለ ኩኪስ ሙያ ያላችሁ እህቶች እዚህ ሀገር መጥታችሁ እውነት በጣም አዋጭ ነው እሱ። ቤታችሁ ሰርታችሁ ቤታችሁ ኩኪሱን ሰራርታችሁ ወደዛ ቦታ ወስዳችሁ ለማስረከብ እሱ ደግሞ በጣም አሪፍ ነው ብዬ ይዤው የመጣሁት ነው። ለእናንተ ይጠቅማል የምለውን ይዤ የምመጣው ላይክ አድርጉልኝ ሀባይቦችና እና ሌላው ደግሞ እንግዲህ ትላንትናም ገልጫለሁ ይሄንን ነገር በቤታችሁ ውስጥ ስለሆነ ደግሞ ይዤው መጥቻለሁ በሁለተኛ ደረጃ ማለት ነው። ይሄም በቤታችሁ ውስጥ ነው። የትሪ ዳቦ ማለት ነው። በትሪ የሚጋገር ዳቦ በቤታችን ውስጥ የሚሰራ ስራ በቤታችን ልጆቻችንን አይተን ትምህርት ቤት ወስደን መጥተን ብዙ ነገር አለ ቤት ውስጥ እውነት ሀቂቃ ኢትዮጵያ አረብ ሀገር ከሚሰራ ስራ ኢትዮጵያ የሚሰራ ስራ በቤት ውስጥ በጣም ይከብዳል። ታውቃላችሁ ሁሉም ነገር በማሽን አይደለም በእጃችን ነው የምንሰራው። ትምህርት ቤት ልጅ እንወስዳለን። ቤት ውስጥ በቃ እቃ ማጠብ ቁጭ ብለን ነው በቃ ይሆናል አይደለ? የኢትዮጵያ ስራ ይከብዳል። ግን በቤታችን እንደዛው ሆነን ጠንካራና ጎበስ የምንሆን ከሆነ በቤታችን የትሪ እንጀራ ጋግረን ማስረከብ ወይም ማስረከብም ይችላል። ለሻይ ቤት ለምግብ ቤቶች ማስረከብ ይችላል። ዳቦን ማለት ነው የውሃ ዳቦ እና የውሃ ዳቦ ወይም የትሪ ዳቦ ይባላል። ይሄ የሁለቱም አንድ ነው ማለት ነው ሀባይቦችና እሱንም ማድረግ ይቻላል ማለት ነው። ሌላኛው ደግሞ ሻማ ኢትዮጵያ ላይ እንግዲህ ታውቃላችሁ መብራት የለም ሁልጊዜ ማለት ነው። እንግዲህ ሻማ ነው ያው ዛሬ እንግዲህ ያው ይጠፋል። ሻማ ይገዛልና ሻማ ብታመርቱ የሻማ ምርት በጣም ቆንጆ ነገር ነውና እሱም ደግሞ የሻማ ምርት በቤታችሁ ውስጥ ነው የሚመረተው ማለት ነው። በእኛ ብዙ ጊዜ በእንትን ባይልም የተለመደ ባይሆንም እንደዚህ በአዲስ አበባ ጎበዞች የሻማ ምርት በቤት ውስጥ የሚመረት ነው ማለት ነው ሀባይቦች። መብራት የለም ዛሬ እንግዲህ ጨለማ ውስጥ ነኝ ማለት ነው። ሌላኛው ደግሞ ቡና ፈጭቶ የቡና ማሽኑን ገዝታችሁ በቤታችሁ ቆልታችሁ ቀሽሩን ማለት ነው ማስረከብ በቃ ለእንትን ማለት ነው ሀብታሞች ወይም እንደዚህ እንትን ቡና ቤት ላላቸው ሻይ ቤት ላላቸው ሰዎች እንደዛ አድርጋችሁ ማስረከብ ይቻላል። ይሄ ምንድነው ቤታችሁ ውስጥ ሆነን ነው የምንሰራው ማለት ነው። ደግሞ ቢዝነሱ በትንሽ ነው ሀቂቃ ማለት ነው። ይሄ የሁሉም ቢዝነስ በትንሹ ነገር ነው። ብዙ የሚፈጅ እንደዚህ 100,000 200,000 የሚፈጅ አይደለም። በቀላሉ የምንገዛው ስለሆነ በቤታችን ቡናውን ፈይተን በማሽን ማስረከብ ይሄም በቤታችን ነው። በአጭር ቢያንስ 10 ጣሳ ቢገዛ ወይቱን ያህል አይደለም 10 ኪሎ ባንዴ ቢፈጅ ቀላል አይደለም። ትርፋማ ነው ታውቃላችሁና ማሽኑን ገዝታችሁ እዚሁም መግዛት ይቻላል። ተዛም ገዝታችሁ ብመጡ በጣም አሪፍ ነው ብዬ እንትን ያልኩት ነው ማለት ነው የያዝኩት ነው። ሌላኛው ደግሞ በግ፣ ዶሮ፣ ፍየል በቤታችሁ ውስጥ ማድለብ ወይም እንደሱ ማድለብ ከቤታችን ማለት ነው እየወሰድን እየሸጥን እያመጣን ከሆነ እሱ አስቸጋሪ ነው። ለምን ገበያ ሊያደርግብን ነው ማለት ነው። ግን ቤት ውስጥ ፎሽካን ገዝታችሁ ማንኛውንም ቀለባቸውን በቆሎ አስከክታችሁ መኖ ገዝታችሁ ሳር ገዝታችሁ እሱን በቤት ውስጥ የምታበሏቸው ከሆነ በጎቹንም ፍየሎቹንም ላሞቹንም ይሁን ማለት ነው ያው አድልቦ መሸጥ ማለት ነው። ማድለብ በ2 ወር በ3 ወር ቆንጆ ሆነው ወፍረው ነው የሚገኙትና እሱን ራሱ በቤት ውስጥ አድርጎ አብልቶ በቃ ትልቅ ደረጃ ማድረስ ይቻላል ማለት ነው እህቶቼ። ይሄም ነገር ደግሞ በቤት ውስጥ ነው። ዶሮም እንደዚሁ ማስፈልፈል ይቻላል በቤት ውስጥ።
እንቁላል ማስጣል ይቻላል በቤት ውስጥ በብዙ ነገሮች ማስደረግ ይቻላል። ማሳደግ አሳድጎ ጫጭቶችን መሸጥ ማለት ነው። አንዲት እህት አሁን ለታ ምንድን ነው ያለችኝ? አንቺ ራስሽ የማታረጊውን ለኛ እንዲታያለሽ አለችኝ። እና ምን ችግር አለው እኔ ባላደርገው ለሰው ያለኝን እውቀት ባካፈል ምን ችግር አለው ማለት ነውና ይሄ ነገር በቤታችሁ ዶሮ የሚሆን ፍየል የሚሆን በግ የሚሆን ላም የሚሆን ራሱ ላምም ቢሆን ቤት ውስጥ በጣም አሪፍ ነው። በከተማም ይሁን በገጠር ይሁን ላሞች እኮ ይረባሉ። ይሄን ታውቃላችሁ ማለት ነው። የሚደልቡ ከሆነ ብዙ ጊዜ ከቤት አይወጡም፣ በቤት ውስጥ ነው መድረብ የሚችሉት እና ገንዘብ ካለ እነሱንም ላሞችንም ገዝቶ ማድለብ መሸጥ ይቻላል። በሬ ማድለብ መሸጥ ይቻላል። ፍየል ራሱ እንደዚህ ሙክቶቹ ፍየሎች ገዝታችሁ ማድለብ ትችላላችሁ ማለት ነው እና እሱን ማድረግ ይቻላል። ይሄ ሁሉ ምንድነው በቤት ውስጥ ስለሆነ ነው የምነግራችሁ ማለት ነው። ሌላኛው ደግሞ እህቶቼ ባልትና ስራ ማለት ነው። ሽሮ፣ በርበሬ፣ የሞቅ የበሶ ብዙ ነገሮች እነዚህም ደግሞ ያው የተለመዱ ነገር ናቸው። እነዚህ ሌላ ነገር ይዘሽ አልመጣሽም ትሉ እንደው እንጂ እነሱም በቤት ውስጥ ማለት ነው። በቤት ውስጥ አድርጎ እነሱን አዘጋጅቶ ለሌላ ሰው ማስረከብ ይቻላል። ይሄ ምንድነው በቤት ውስጥ የሚዘጋጅና ምንም ወይም ግብር የማያስከፍለን በቤታችን አዘጋጅተን መሸጥ ይሄ በጣም አሪፍ ነው። ማስረከብ ማለት ነው። ባለሱቆች ማስረከብ በቤታችሁም ቢቀመጥ ታዋቂ ትትሆኑ ተዛሬ ተነገ እየታወቃችሁ ስትሄዱ ማንኛውም ነገር እኮ ወዲያውኑ ሱቅ እንደከፈት ቶሎ ቶሎ ይሄድልናል ማለት አይደለም። ዝግ ብሎ ነው ማንኛውም ነገር ዝግ ብሎ እስከሆነ እንደዚሁ ባልትና ስራ በቤታችን እንትን ይላል ማለት ነው። ዝግ እያለ እየተዋወቀ ለሱቆቹም ማስረከብ ይቻላል ማለት ነው ሀባይቦቼ። ሌላኛው ደግሞ ችግኝ ወይም የቤት ውስጥ አትክልት ማለት ነው። የቤት ውስጥ አትክልት እንግዲህ እኔ በጣም እወዳለሁኝ። አሁን ጀምሬያለሁ። ቆይ ጥቂት እንዲያብዬ ነው ማሳያችሁ ማለት ነው ኢንሻአላህ። እሱንም ጀምሬያለሁኝ ችግኞችን ሳይሆን ያኔ ችግኞችን ችግኝ አርጋችሁ አንዷን ፍሬ በፌስታል ታሽጋ ያችን በወረቀት ተደርጎ መሸጥ ማስረከብ ይቻላል ማለት ነው። በትልቁ የምትሰሩ ከሆነ በትንሽ ደግሞ በግቢያችሁ ወይ ደግሞ እንደዚሁ በትንሿ ራሳችሁን መቻል ቀላል ነገር አይደለም ማለት ነው። ሽንኩርት፣ ካሮት፣ ቀይ ስር ምናምን በቃ በግቢያችሁ እሱን አድርጋችሁ በዛው በግቢያችሁ እንትን ማለት ይቻላል ማለት ነው። አሁን እኔ በቆሎ ግማሹ መሬት ይዞብኛል፣ ግማሹን ደግሞ ጀምሬያለሁ ማለት ነው። እንግዲህ ከፍቲል ኢንሻአላህ አሳያችኋለሁ ብዬ አስባለሁ ሀባይቦችና እነዚህ ነገሮች ለእናንተ በጣም ጠቃሚ ናቸው። አሪፍ ናቸው። በቃ ቁጭ ብለን ተስፋ የምንቆርጥ አንዳንድ ነገሮችን ብንሰራ ብዬ አስቤ ነው ሀባይቦቼ። እና እንደዚህ አንዳንድ ነገሮችን እኔ ታቀርብላችሁ እናንተ ላይክ ሸር አድርጉልኝ። ግን ብዙዎቹ ለራስሽን ማትሰሪውን ለራስሽ ቴዋሩትን ማቀላል ነው ምናምን የሚሉ አሉ ማለት ነው። እና ምን ችግር አለው? በቃ አንድ ተችግኙ ተባልትናው ተበግ እርባታ ተዶሮ እርባታ ተፍየል እርባታ ተቡና ፈይቶ ማስረከብ ሻማ ስራ ደረቅ እንጀራ ማስረከብ በቤት ውስጥ ጋግሮ ማለት ነው። ጤፉን አስፈጭቶ ኩኪስ ደግሞ በቤት ውስጥ እንደዚሁ አዘጋጅቶ ተማስረከብ የትሪ ዳቦ ወይም የውሃ ዳቦ ገዝቶ ተማስረከብ። ከዚህ ሁሉ አንዱን ልትመርጡ አንድ ሰው ሊጠቀም ይችላል ማለት ነው። ገባችኋል? ታዲያ ምን ችግር አለው? ይሄ ነገር ይሆናል ብዬ ብነግራቸው ማለት ነው። ለምን ብዙ የቆይቶች አሉ የረሱ ይሄም ነገር አለ እንዴ የሚሉ ብዙ አሉ አይደል እንዴ? እነሱ ቢጠቀሙበት ምን ችግር አለው ማለት ነውና አሁንም እኔ ወደ ኋላ አለም ወደ ሀገራችሁ ስገቡ መንገሬን ወደ ኋላ አለም ማለት ነው። ሀገራችሁ ስገቡ ይሄንን ነገር መስራት ትችላላችሁ። የመረጣችሁትን ለኔ ቤት እኮ ይሄ ነገር ይሆነኛል እዚህ ቤት እኮ ተቀምጬ ይሄን መስራት እችላለሁ ብዬ ማሰብ አለብኝ ማለት ነው። ስለዚህ የቤታችሁ ሁኔታ ይለያል። ለምሳሌ አሁን እኔ ሁሉንም ማድረግ እችላለሁ ግን ሁሉንም እኔ አሁን እዚህ ውስጥ ማለት ነው ሁሉንም መስራት እችላለሁ ግን አንዱን መርጬ እሰራለሁ። በተለይ አትክልቶችን እሰራለሁ ብዬ አስቤያለሁ። እንደገና አትክልቶችን ይበሉብኛል ታላልኩ ነው እንጂ ፍየሉ እንትኖችን ዶሮችን ማርባት እችላለሁ ማለት ነው። እና ብዙ ነገሮች በቤት ውስጥ ስንሆን እኛ ሴቶች ብዙ ነገሮች ማድረግ እንችላለን። ከቤታችን ሳንወጣ ገበያ ላይ ሳንወጣ ገበያ ላይ ታንሄድ ማለት ነው። እና ይሄንን ነገር ምን ችግር አለው? ታስር አንድ ሰው ቢጠቀምበት ለካ እንዲህም አለ ብሎ ቢያስታውስ ምን ችግር አለው ማለት ነውና ለዛ ነው እህቶቼ ወንድሞቼ ሰላማችሁ ብዝት ይበልልኝ። ላይክ እያረጋችሁ አበረታቱኝ። እኔም ደግሞ እናንተም ብትሉ እኔ ወደ ኋላ አልልም፣ ሁልጊዜ እመጣለሁኝ እላችኋለሁኝ። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።